አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ ሕግ ያለምን ጎንደር ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። በሃይማኖት አንደኛ የተባለችው ሀገር በበዓል ቅዱስ በዓል ላይ በፀሐይ እንገቱታል። አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገለል በፊት የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክህደት ነው፣ ምንፍቅና ነው። ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽልኝ እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም ጎንደር፣ ስርዓት የለም ጎንደር። ልብና ይህ ነገር ከዚህ በኋላ ጎንደር ላይ አይደገም። ይደገማል አይደገም ካላችሁ አንድ ጊዜ ሲል ኖሩላል። የጎንደር የሰንበት ትምህርት ቤት ጥምር ማህበረ ቅዱሳን ሌሎችም ማህበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካል? ምን ነካል? በሃይማኖት አንደኛ የተባለችው ሀገር በበዓል ቅዱስ በዓል ላይ በፀሐይ እንገቱታል። ሌሎቹ ከተማዎች ላይ እኮ መዝሙር ነው የዋለ። እናውቃለን። እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኗን መጥሷ ስትትባለ እንዲ ሙልቀ ለሴቷ አይን፣ ለሴቷ ዳሌ፣ ለሴቷ ቦርጭ ስዘምር ትላለኝ። ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ልዘምር ነው የመጣሁ ልባል። እንደዚያ ነው የመጣችሁ። እንደዚህ ይመጣለ ክርስቶስ ልታመልኩ ነው የመጣችሁ አይደለም? አይደለም። አምልኮቱ ላይ ዘመን የለም፣ ዳንስ የለም፣ ጭፈራ የለም። ልብና